ብሌን እውነተኛ እናቷንና ወላጅ እናቷ ማን እንደሆነች ሳሚ ነገራት። ብሌን ከቤት ለመውጣት በጣም ተቸግራ ነበረ። ምክንያቱም አቶ በሀይሉ ቤቷ በር ላይ ጠበቃ የሚጠብቃት እንዳትወጣ ከዛ ከቤት የሚያደርግና የሚጠብቅ ሰው ቀጥሮባት ነበር። እየወጣች ስታየው ሰውየው የሚንቀሳቀስ ፍጥረት አይደለም። ሰላም በሩን ከፍታ ስትወጣ ተከተላት። ልትወጣ ስትል ግን አልቻለችም። ሰላም አልሄድሽም እንዴ እስካሁን ምን እየሰራሽ ስትላት ደነገጠች እና ብሌን አይ አልሄድኩም ስልክ እስከሚደውልልኝ እየጠበቅኩ ነው በማለት ትመልስላታለች። ከዛም በመቀጠል ሰላምዬ ወንድ ጋ ነው እንደምትሄጂው ትላታለች። አይ እትዬ በማለት ታፍራለች ብሌን። ከዛም በመቀጠል ሰላም እንግዲህ ብር አውጥታ ከጇ የሚፈጠረው አይታወቅም እንዳታመሽ ብላ ብር ትሰጣታለች ለብሌን። ብሌንም እሽ ብላ ትቀበልና አሳብ መጣልኝ ይሄንን ጠባቂ እንዴት አድርጌ እንደማልፈው በማለት ትመለስና ወደ ቤት የትልቅ ሴት ልብስ እና እንደዚሁም ደግሞ ጋቢ ነገር ለብሳ ከዛ ከቤት በሩን ከፍታ ትወጣለች። ሰውየው አጠገብ ስትደርስ ስልክ ሲደወልባት አቤት ልጄ ቤተ ክርስቲያን ደርሼ እስከምመጣ ድረስ ጠብቀኝ መጣሁኝ አሁኑኑ በማለት ታወራለች። እሱም አልጠረጠረም ተመልሶ በሩ ጋር ሂዶ በሩን መጠበቅ ጀመረ። እሷ ግን እንኳን ጥበቃውን አይደለም አቶ በሀይሉንም ሸውዳ ሄደች። አቶ በሀይሉ ሲመጣባት በጣም ደነገጠች። ከዛም በመቀጠል አቶ በሀይሉ ቁሞ እሷን ማየት ጀመረ። ግን አልመጣለትም። ቀረብ ብሎ አያት። አሁንም አልለየችለትም። ምክንያቱም ልብሱና እንደዚሁም ስለተሸፈነች። ከዛም ሰውየው ጋር ሄደና ብሌን ብዙም ያን ያክል አራቃችም ነበርና ሰውየው ጋር ሄደና አቶ በሀይሉ አልወጣችም ብሌን ሲለው አዎ አልወጣችም፣ ግን የሆነች ቀይ ሴትዮ ወታለች በማለት ሲመልስለት እሷ ተዋት ሰላም ናት በማለት ይመልስለታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። አደራ ክፍል 52ን ይዤላችሁ መጥቻለሁ። እንግዲህ አደራ ድራማ ከክፍል 1 ጀምራችሁ እየተከታተላችሁ የነበራችሁ ታውቁታላችሁ። ይህ ድራማ ብሌን እንግዲህ ምን ያክል ክፉን ነገር እንደወጣች፣ ብሌን ምን ያክል ክፉ ነገር እንዳሳለፈች ሁላችሁም ታውቃላችሁ። እና ብዙ ነገር ተቋቁማ ሳሚ እንግዲህ ለሷ መጀመሪያ ያለው አስተያየት እና ክፉ ነገር ነበር የሚያስበው። ግን ሆኖም አሁን እንደወዳት ሆኗል። ሳሚ በጣም ለብሌን ፍቅር አለው። በጣም ነው የሚወዳት። እንግዲህ አቶ በሀይሉ ደግሞ የመጣው ይምጣ በማለት ከአቶ በሀይሉ ወጥቶ አቶ በሀይሉን አሳልፎ አሳስሮት ነበር። ቢሆንም ግን እንደዛም ሆኖ አቶ በሀይሉ ወጣ። ከዛም ሳሚን እንግዲህ መደብደብና ማሰቃየት እንደዚሁም በየሄደበት አካባቢ መፈለግ ጀመረ። ብሌንን በስተመጨረሻ እሷም እሱንም ታፈቅረዋለች። ሁለቱም አንድ ላይ ተጣምረው ደስ የሚሉ ጥምረት ሆነዋል። አሁን ላይ ግን አቶ በሀይሉ የሰላም ልጅ እንደሆነች ብሌን ማወቅ የለባትም በማለት እያሯሯጣቸውና እንደዚሁም በያሉበት ቦታ እየፈለጋቸው ይገኛል። እና ብሌን እናቷ ሰላም እንደሆነች በስተመጨረሻ አወቀች። በጣም ደነገጠች። እንዴት እትዬ እናቴ ናት በማለት ሳሚን ትጠይቀዋለች። አዎ የበሀይሉ እህት ብሌን እናትሽ ናት፣ ወላጅ እናትሽ ብሎ ይነግራታል። አቶ በሀይሉና እንግዲህ የአቶ በሀይሉ ጋርድ ተብዬው እንግዲህ እስኪ ይደርሱባቸው ይሆን ወይንስ ያመልጡ ይሆን የሚለው አሁን ላይ ስጋት አድሮብናል ማለት ነው። ምክንያቱም እዛ ቦታ ላይ ቆመው እያወሩ ነበረ። ያን ያክል ደግሞ ከነሱ ጋር የራቁ አይመስለኝም። ያን ያክል ሩቅም አይባልም ያሉበት ቦታ። አቶ በሀይሉና እንግዲህ ጋርዱ በሩጫ በጣም ቀውጠውታል። አሉበት ቦታ ካገኟቸው ሳሚንም ብሌንንም ይገሏቸዋል። ምክንያቱም አቶ በሀይሉ የእህቱን ንብረት እንዳለ ወደ ራሱ አዙሮ ራሱ መውሰድ ስለሚፈልግ ብሌንን ማጥፋትም ሆነ ወይም አለበለዛ ማገት ነው ያለው አማራጭ። ቃል ኪዳን ከነ ዳግም ጋር ሂዳ መኖር ጀምራለች። ዳግም ግን ምንም አይነት ነገር አልተዋጠለትም። ዳግም ብሌንን ይወዳት ነበር። ግን እንዳጋጣሚ ሆኖ ክፍል 50 ላይ አካባቢ ከብሌን ጋር ተኝቶ ከእንትና ጋር ከቃል ጋር ተኝቶ ብሌን አይታቸው ነበር። በዛን የተነሳ በጣም ትልቅ ጸብ ገብተዋል ማለት ነው። እንግዲህ ያው በእናቱም ባይገናኙም በእናትም ባይገናኙም የዳግም እናት ብሌንን አሳድጋታለች ከመንገድ ላይ አንስታ ማለት ነው።
እንደገና ደግሞ ያው እህትና ወንድም ናቸው ማለት ይቻላል ማለት ነው። ምክንያቱም የእሱ እናት ብሌንን አሳድጋታለች ማለት ነው። እና ቃል ኪዳን እንግዲህ እዛ ጋር እነሱ ቤት ሂዳ እንግዲህ አሁንም ተንኮሏን ማሴሯን አልተወችም። የብሌን እናት የነበረችው እናትየዋ እሷ ጋር ተመሳጥረው እንግዲህ ዳግም ዳግም ከእሷ ጋር እንዲሆን አትፈልግም ማለት ነው። ግን ዳግም ደግሞ እንዲወዳት የማታደርገው ነገር የለም። ቃል ግን በጎን ደግሞ ተንኮል ነገር ትሰራለች። አቶ በሀይሉ እዛ ክላስ ፋይል የምፈልገው ፋይል አለ ታመጭልኛለች ብሏት ነበረ። እሱን እንግዲህ በርብራ ፈልጋ ከሻንጣ ውስጥ አውጥታ ለአቶ በሀይሉ ይዛ ለመሄድ ጉድ ጉድ እያለች በነበረችበት ሰዓት የዳግም እናት መታ ያዘቻት። ከዛም በመቀጠል እንግዲህ መርበትበት፣ መንቀጥቀጥ እንደዚሁም ደግሞ ወረቀቱን ከጀርባው አድርጋ መያዝ እና የምታወራው ነገር በሙሉ ጠፍቶባታል። ምን ታውራ ምን ትናገር ግራ ተጋብቷታል ማለት ነው። በስተ መጨረሻ እንግዲህ የዳግም እናት ከዛ ከቤት ታባራታለች ብዬ አስባለሁ። ቃል ደግሞ ከዛ ከቤት ከወጣች ምንም ማረፊያ የላትም። አቶ በሀይሉም ደግሞ እሷን ለመጠቀም እንጂ እሷን የሚጠቅማት ነገር ሲያደርግላት አላየንም። ምክንያቱም እሷ እሱን እያገለገለች ነው ያለችው። አድርግ ያላትን ካላደረገች እንደሚገላት ያስፈራራታል እና ቃልም ደግሞ ስቆቃ መሀል ነው ያለችው። ለማን እንደምትሆን ከማን እንደምትወግን ግራ ተጋብታ እንግዲህ መኖሪያ አጥታ ከነ ዳግም ቤት ሂዳ ነው እየኖረች ያለችው። ዳግምም ደግሞ ከእናንቱ ጋር ጨምሮ እናንተ ሁለት ሰዎች ምንም የምትሰሩት ነገር እየተዋጠልኝ ወይም እየጣመኝ አይደለም በማለት ይመልስላቸዋል። እናቱም ደግሞ እንዴ ልጄ ምን እናደርጋለን ብለህ ነው በማለት ይመልሱታል ማለት ነው። ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። እስኪ ቪዲዮን ቻናሌን ሸር፣ ሰብስክራይብ አድርጉልኝ፣ አበረታቶኝ። ቀጣይ በአዲስ ቪዲዮ ደግሞ እንገናኝ እላለሁኝ።